ሴት ልጅ 15 ዓመት ሲሆናት ያንቺ ቫልዩና ያንቺን አመለካከት ካላስገባሻቸው there's nothing you could do ከዛ በኋላ ምንም ማድረግ አትችይም። you have 15 years ሴት ልጅን 15 ዓመት አለሽ ያንቺን ቫልዩ ያንቺን ነገር በእነሱ ውስጥ ለማስገባት እዚህ ሀገር ነው የምልሽ። ከዛ በኋላ ታውቂያለሽ የራሳቸውን 50 16 ሲሆኑ ምናምን በራሳቸው ማይንድ ነው የሚያስቡት ፍሪደሙም ስለሚበዛ ወንድ ልጅም the same thing እና ለዚህ እኮ ነው በዚህ ጉዳይ ላይ እናቲቱ አካሄዷን ሳየው ንግግሯን ሳየው it's not from a positive perspective። አንደኛ እንዴት ትግሬ አታግቢ ትላለች፣ ሁለተኛ ካየሻትም ገብታ የምትሰጠውን አመላለስ የ51 ዓመት እናት እንዴት ሶሻል ሚዲያ ላይ እሺ ብላ ጉዳዩን በአደባባይ ታወጣለች? እሷ ዴዚ 20 ዓመቷ ናት፣ ህፃን ናት እንበል አይደል እንዴ? ወጣት ናት። አንቺ ታደርጋለሽ አሁን ስለ እውነት ለመናገር ስለ ፐርሰናል ሪሌሽንሺፕሽ እንደ ምክር እንደ አድቫይስ ለማስተማር ካልሆነ በስተቀር ችግርሽ እዚህ ጋር መጠን እኛ ልንፈታልሽ ነው እንዴ? ቲክቶክ ሊፈታልሽ? እሱን እኮ ባለፈው እኮ አልኩክ ዩዳ ምን እንደሆነ ታውቃለህ? ልምምዶሽ ድግምግሞሽ ኤቭሪቲንግ ኖርማል አድርጎታል። አሁን አይተህ ከሆነ ሰው በስነ ስርዓት አንድ ቤት ገብቶ ስለ እናቱ ስለ አባቱ ስለ ፍቅር ስለ ኤክስ ሃዝባንዱ ምናምን ይወራል። ያ ድግምግሞሽ ኖርማል ሆነ። በቃ እዚህ ፕላትፎርም ላይ እናት ማማት ኖርማል ሆኗል። አባት ማማት ኖርማል ሆኗል። ባል ማማት የልጅ አባት የፈታከውን ምናምን ኖርማል ስለሆነ መፍትሄ ያገኘህም አላገኘህም በቃ ሚዲያው ላይ መምጣት። እኔ ግን አሁን ቅድም እንደነገርኩክ ነው በሁለት ሳይድ ነው ያለሁት ጋይስ። ትላንትናም ብያቸዋለሁ ሁለት ሳይድ። አንደኛ ፖይንት አራት ታፕ አንድ ይቅርታ ጉቺዬ እዚህ ጋር አንቺ ወሬው ተመችቷቸዋል ታውቃለሽ። እንዲያውም ቀነሰ እንትን ኮፒ ሊንኩ ቀነሰ። ይቀንሳል እንዴ ሪፖርት ሲደረግ ወሬያችሁ ነው ያንቺ ወሬ በጣም አንቺ ጥሩ እንትን ተመችቷቸዋል። ንግግሩ ረስተውታል። ኮፒ ሊንክ አድርጉ ጋይስ 1000 ያስገቡት። ቃት ይቅርታ መሰለክ ምለው እዩዳ ቴንክ ዩ ጋይሶች ጊፍት የምትሰጡኝ ልጆች እንደ ቀልድ ተለመደና ኖርማል አድርገነዋል። አሁን ላይ ኢች ኤንድ ኤቭሪቲንግ ሚዲያ ላይ ነው በቃ የምንመጣው። እናትክንም ማ ልጅህንም ማ ባልህንም ኤክስ ዋይፍክንም የልጆችክንም እናት ትመጣለክ። ዩ ኖ እኔ ሁለት አካውንት አዘግቻለሁ። በእነዚህ ሁለት ሰዎች ኬዝ ይውዳ ምን እንደማስብ ታውቃለህ? በሁለት ተከፍያለሁ። የመጀመሪያው እንትኔ ኦኬ ትክክለኛ ነገር ነው ሀፕን ያደረገ ነው ሰምሃው ልጅቷ የሚዲያ ሰው ስለሆነች ልጁም የሚዲያ ሰው ስለሆነ መፍትሄ ለማግኘት ነው የሚል ጥያቄ እንትን አመለካከት አለኝ። ሁለተኛው ደግሞ